ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። መልካም የትንሣኤ በዓል ይሁንላችሁ። ነጩን መርጫ ያለው ነጭ ነው የምፈልገው። ምን አይነት ነጭ ይሆናል ነው እንጂ ጥያቄ። ዛሬ እንግዲህ ጓደኞቼ አንድ ቦታ ይዣችሁ ልሄድ ነው። እንዴት ነው እናንተ ፋሲካ እንዴት ልትቀበሉ ታስባችኋል? ትላንትና ለምሳሌ ሙቅ ነበረ፣ ፀሐይ ወጥቶ በጣም በቃ በቲሸርት ነበር። ዛሬ እንግዲህ ጓደኞቼ አንድ ቦታ ይዣችሁ ልሄድ ነው። እንዴት ነው እናንተ ፋሲካ እንዴት ልትቀበሉ ታስባችኋል? እንዴት ተዘጋጅታችኋል? እኔ አንድ ነገር ለመግዛት አስቤያለሁኝ። ያው በዓል ሲሆን ደስ ይላል አይደለ? ብዙ ነገሮች ስንቀይር አጥበንም ቢሆን ንጹህ አድርገን ስናዘጋጅ፣ እንደዚሁም ደግሞ አዲስ ነገር ደግሞ ሲኖር በጣም ደስ ይላልና ለዛት የሚሆነኝ እኔ አንዲት ነገር አስቤያለሁኝ። እሱን አብረን እናያለን። ወደዛው ነው የምወስዳችሁ። አሁን ልወጣ ነው። እኔ እንደዚህ ነበረ መውጣት ያሰብኩትኝ፣ ግን ትንሽ አየሩ ቀዝቀዝ ያለ ነው ይመስለኛል። ከፋ ከፋ ያለው ነው፣ ደመን ደመን እያለ ስለሆነ የሆነች ነገር ልደርብና አብረን እንግዲህ እንወጣለን። ትላንትና ለምሳሌ ሙቅ ነበረ፣ ፀሐይ ወጥቶ በጣም በቃ በቲሸርት ነበር የወጣሁት። ዛሬ ደግሞ ትንሽ ከፍቶታል ይመስላል። እቺን ደረብ አድርገን የምገዛውን ነገር እዛ ስንደርስ አሳያችኋለሁ። እንደዚሁም በዚህ ዓመት እንግዲህ እንደምታውቁት የአውሮፓውያኖቹ ኦስተርን ወይንም ኢስተርን እና የኛ አንድ ቀን ገጥሟል። በዚህ ጊዜ አሁን እሁድ ከኛ ጋር እኩል ነው በዚህ ዓመት ማለት ነው። እና የእነሱንም እስቲ ያሳያችኋለሁ ገበያ ላይ ምን ምን እንዳሉ። ምንም አይነት ከኢየሱስ ክርስቶስ ስቅለት ጋር ትንሣኤ ጋር ምንም የማይገናኝ የበዓል አከባበር ነው ያላቸው። እሱን አሳያችኋለሁ። በየገበያው ስትሄዱ፣ በየሾፒንግ ስትሄዱ፣ በየቦታው ስትሄዱ የምታዩት ለኦስተርን ተብሎ ለኢስተርን ኦስተርን ነው የሚባለው እዚህ ሀገር በጀርመንኛ። ለኦስተርን ተብሎ የሚዘጋጁ በጣም ብዙ የሚገርሙ ነገሮች አሉ። በፍጹም አብረው የማይሄዱ የሆነ ሌላ አይነት አምልኮ ማለት ነው። እና ሌላ አምልኮ ነው እሱም ለነገሩ ማየት ትችላላችሁ፣ መስማት ትችላላችሁ። አንዳንድ እንትኖች ላይ ይወጣሉ እንዲህ አይነት ነገሮች እና እሱንም አሳያችኋለሁ ምን ምን እንደሚሸጡ ምን እንደሚያገናኘው እናንተም እንድታስቡበት ማለት ነው። በዛው እንሄዳለን። ሌትስ ጎ። ይዣችሁ የመጣሁትኝ እንግዲህ እዚህ ዶሜነ ፖኮ ዶሜነ የሚባል የእቃ መሸጫ ትልቅ ሱቅ እንኳን አይባልም፣ በጣም ትልቅ ሾፕ ማድረጊያ ነው። የቤት እቃዎችን የተለያዩ አይነት ምንም የምታጡት ነገር የለም እዚህ ውስጥ። በጣም ብዙ አይነት እቃዎች ያሉበት መሸጫ ነው። እዚህ እኔ እንግዲህ የሚሄደው ወደ ምንጣፍ ነው መግዛት ያሰብኩትኝ። ምንጣፍ አፕታይሉንግ ያለበት ጋር እዛ ምንጣፎች እናያለን። እዚህ ጋር የመጋረጃዎች፣ የአልጋ ልብሶች፣ የተለያዩ አልጋ ልብሶች መሸጫ ነው። እዚህ ጋር ደግሞ በዚህኛው ሳይድ ደግሞ ምንጣፎች አሉ እና ምንጣፍ ነው መግዛት ያሰብኩትኝ። እንግዲህ ለፋሲካ ምንጣፍ መቀየር ስላሰብኩኝ ለሱ ያየሁትኝ አለ። ለነገሩ ለመውሰድ ነው የመጣሁትኝ። ነጭ ከለር ነው የምፈልገው። ያው ሌላ አይነት ከለሮችን ብዙም አልወዳቸውም እና ነጭ ምንጣፍ ነው። እሱን ይዘን እንግዲህ እንሄዳለን ማለት ነው። ሌላም አንዳንድ መጨምራቸው ነገሮች አሉ። እነሱንም አብረን እናያለን።
እንዳያችሁት እንግዲህ ያው ነጩን መርጫለሁ። ነጭ ነው የምፈልገው። ምን አይነት ነጭ ይሆናል ነው እንጂ ጥያቄ ሌላ ከለር አይደለም። ሌላ ከለሮች በፍጹም አልወድም። የሚገርማችሁ እንደዚህ አይነት ኦሬንጅማ በስማ ብራውን ይለዋል ሚሽ ማይነ ፋርበ አሁን ደግሞ ለኮሪደር የሚሆኑ ምንጣፎችን ነው የማየው። ለኮሪደር የሚሆኑ አነስ ያሉ ማለት ሳይዛቸው ቀጠን ያለ እዚህ አካባቢ ነው ያለ። ነጭ ነው ያው የምፈልገው ለዛም የሚሆን እንደምታዩት ይሄንን ያህል ሳይዙ እዚህ ጋር የምታዩት ነው 80 በ250 ሴንቲሜትር ማለት ነው። ይሄ በጣም ቆንጆ ነው። እንደዚህ አይነት ሁለት እፈልጋለሁ ማለት ነው። አሁን ደግሞ ቅድም እንዳልኳችሁ የዚህን ሀገር የፋሲካ አከባበር ነው ማሳያችሁ። እዚህ ጋር እንግዲህ ፋሲካ ሲመጣ ሁሌም ሾፒንግ ላይ የምታገኙት የጥንቸልና እንቁላል ነው። ምን ከእግዚአብሔር ከኢየሱስ ክርስቶስ መሰቀል ጋር ምን እንደሚያገናኘው በፍጹም የማይገባችሁ ነገር ቢኖር ይሄ ነውና እንደምታዩት ሁሉም እነዚህ ቸኮሌቶች ናቸው በጥንቸል መልክ በእንቁላል መልክ እና የጥንቸልና የእንቁላል በዓል ነው እንጂ የኢየሱስ ክርስቶስን ትንሣኤ የሚያሳይ አይደለም። እንደዚህ አይነት እንቁላሎችን ነው የምታዩትና ሾፒንግ ውስጥም ስትገቡ ያውላችሁ ጥንቸሏን እንደዚህ በዲኮር መልክ ቁጭ አድርገዋት ሁላ ነው የምታዩት። እና ይሄ ደግሞ ለቤት እቃዎች ቤት ለማሳመሪያ ለኢስተርን ጊዜ ቤታችሁን ዲኮር ለማድረግ ደግሞ የሚሸጡ ናቸው። እነዚህም እንደምታዩት ጥንቸልና እንቁላል ነው። በቃ በዚህን ሰዓት ሾፒንጎች ውስጥ ዲኮሬሽን ቦታዎች ላይ በሙሉ ከነዚህ ውጪ ሌላ ነገር የለም እስከ ፋሲካው እስከሚያልፍ ድረስ ማለት ነውና መያዣዎች፣ ባስኬቶች እንደምታዩት ብዙ አይነት እኔ ምንም ሊገባኙላ የማይችለው ነገር እሱ ነው። ምን ያገናኘዋል ወይ ሌላ ስም ቢሰጡት ጥሩ ነው። እንደምታዩት የመጠጫዎች አይቀሩ ሁሉን ነገራችሁን በቃ ሳህን አይቀርም ምን አይቀርም በዛ መልክ ተዘጋጅቶ ይመጣላችኋል ማለት ነውና እንደዚህ እንደምታዩት ይሄም የኬክ መጋገሪያ በጥንቸል መልክ እንቁላል በተለያየ አይነት የምትሰሩበት ነውና በጣም ነው የሚደንቀኝ። እንዴት ምን ታስባላችሁ እናንተስ? ምን ያገናኛቸዋል ብላችሁ ታስባላችሁ? እስኪ አስተያየት ስጡበት። ሌላው ደግሞ እንደዚሁ ቤቴንም ሳሳምር ነው የከረምኩትኝ። በዚህ ለፋሲካውም እንደዚሁም ያው ዲኮሬሽኖችን ሰርቻለሁና እዚህ ጋራ ይሄ የመብራት ነው የሳሎን ቤት የጣሪያው ላይ ማለት ነው ከውጭ ሳይሆን ከውስጥ መብራት ለዲኮሬሽን ልሰራበት ስላሰብኩኝ ለዛ ያዘዝኩትኝ 10 ሜትር የመብራት ነው። ነጭ ነው የሚሆነው። ሌላ አይነት ከለሮች የሉትም። ነጭ መብራት ነው። እሱንም ዲኮር ሰርቻለሁ። እሱንም ቀንጨብ እያደረኩ አሳያችኋለሁ። በመጀመሪያ ይሄንን እንጨት ነው ያደረኩበት። እንጨቱን 4 ማዕዘን ለክቼ ከዳር ያለውን ርቀቱን ሁሉ ጠብቄ ለክቼ በጣም አድካሚ ነው። ብዙ ቪዲዮ መቅረጽ አልቻልኩኝም ምክንያቱም ወዲያ ወዲህ ማለት ስለነበረብኝ ብዙ 10 ጊዜ ወደዚህ ማለት ስለነበረብኝ ለመቅረጽ ስላልተመቸኝ ከሰራው በኋላ ነው የቀረጽ። አሁን ቅድም ያሳየኋችሁን መብራት ዙሪያውን አጣብቀዋለሁኝ ማለት ነው። ራሱ ማጣበቂያ ያለው ይሄንን እየላጥኩኝ ማጣበቅ ነውና ዙሪያውን 10 ሜትር ነው። እንትኑ እንኳን 10 ሜትር የሚፈጅብኝ አይመስለኝም፣ ግን እያልኩኝ አየሁኝ አጣብቀዋለሁ። ዙሪያውን አጣበቄ ደግሞ አሳያችኋለሁ።
ዛሬ ደግሞ ጸሎተ ሐሙስ ነው። ለዛ ጉልባን እንቀቅላለሁኝ። ለጉልባን የሚሆነኝን ባቄላ ለመግዛት ነው የመጣሁትኝ። ባቄላና ስንዴ ማለት ነው። ባቄላውን ይሄው እንደምታዩት ይሄ ትልልቁ ባቄላ እሱን አግኝቻለሁኝ። እንደዚሁም ደግሞ ስንዴውንም እንደምታዩት አግኝቻለሁኝ። ሁለቱን ወስጄ እንግዲህ እቀቅላለሁኝ ማለት ነው። መልካም ቆይታ። እንደዚሁም በመሃል ደግሞ ይህንን የምታዩትን እቃ መጥቶልኛል። ከሻይን ላይ ነበር ያዘዝኩትኝ። ነጣ ያለ ፈልጌ ነበረ ግድግዳ ላይ ዲኮር ለማድረግ ማለት ነው። እሱንም እንደዚሁ ግድግዳ ላይ ከማጣብቀው በካርቶን ላይ አጣብቄ፣ ምክንያቱም ግድግዳ ላይ ብቻ ካጣበቃችሁት በምታነሱበት ሰዓት ግድግዳውን ይልጥባችኋል ማለት ነው። እና ያንን እንዳይልጥብኝ ግድግዳውን ካርቶን ላይ ለጥፌው ከዛ ካርቶኑን ግድግዳው ላይ አረገዋለሁ ማለት ነው። እና መጀመሪያ እንደምታዩት ለክቼ ነው። በጣም ትልቅ ስራ ነው። እውነት ለመናገር በጣም ትልቅ ስራ ነው። በፕሮፌሽን የሚሰራ ስራ ነው። እንደዚህ አይነት ስራዎች አሳያችኋለሁ ሲያልቅና እኔ ራሴ ሰርቼዋለሁ ማለት ነው። እኔ እንደዚህ አይነቱ እንትኑ የለኝም፣ ግን ፍላጎቱ ስላለኝ ብቻ በራሴ ሰርቼዋለሁኝ። እንደዚህ አይነት ዲኮሬሽኖች በእንጨትም የሚሰሩ አሉ። በጣውላ በእንጨት ራሱን የቻለ እንደዚህ ተሰርቶ ግድግዳ ላይ የሚጣበቁ አሉ። እና የሱ አይነት ነው አሁን እኔ መስራት የፈለኩትኝ። እና ከቤቴ ጋራም የሚሄድ የነጣ ያለ ስለፈለኩኝ ነጣ ያለ ከለር ነው ያዘዝኩትኝ። አሁን እንደዚህ አይነቱን ይሄኛውን እንደምታዩት እንደዚሁ ግድግዳውን ለክቼ በስነ ስርዓት ለክቼ ቆርጬ፣ እዚህ ጋር ቀዳዳዎቹን የምታዩቸው የሶኬት ማውጫዎች ናቸው። ሶኬት የሚያልፍበት ማለት ነው። እና ሁሉንም አጣብቄ ከዛ ካደረኩኝ በኋላ ደግሞ አሳያችኋለሁ። ዛሬ እንግዲህ ዕለተ አርብ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዓለ ስቅለቱን የምናስብበት ዕለት ነው። የምንሰግድበት፣ የምንጸለይበት ዕለት ነው። የምናዝንበት ዕለት ነውና በዛሬው ቀን ልጆቼ ምን እንስራ፣ ስዕል እንስራ ብለው ሲሉ ለምን የኢየሱስን ስቅለት የተሰቀለበትን ስዕል አትሰሩም አልኳቸውና በጎግል ላይ ፈልገው ፎቶ ፈለጉና እዛ ላይ እያዩ የሚገርም ስዕል የኢየሱስ ክርስቶስ ተሰቅሎ በመስቀል ላይ ተሰቅሎ ያለበትን ስዕል ሳሉ ማለት ነውና እኔ ራሴ በጣም እስኪደንቀኝ ድረስ እንዴት ቁጭ አድርገው እንደሰሩት ልነግራችሁ አልችልም። በጣም ቆንጆ ስዕል ሰርተዋል እና በጣም ነው ደስ የሚለው። እስቲ ተከታተሉት።
እንዲህ እያልን እንግዲህ ዛሬ ደግሞ ለበዓል የሚያስፈልጉኝን ለዶሮ መስሪያ የሚያስፈልጉኝን አንዳንድ ነገሮችን ገዛዝቼ መጥቻለሁኝ። እንግዲህ እነሱን ያው እዚህ ሀገር ብዙም እንደ ጤፍ ምናምን የሚባል ነገር ቀድመን የምንገዛው ነገር የለም። የዕለት በዕለት የሚገዙ ነገሮች ስለሆኑ ምንም ችግር የለውም። በፈለጋችሁበት ሰዓት በዕለቱም መግዛት ትችላላችሁ። የገዛዋቸውን ነገሮች እንግዲህ ወደ መስራቱ እሄዳለሁኝ። ጥሩ ቆይታ እንደሚሆንላችሁ ተስፋ አደርጋለሁኝ። በድጋሚ መልካም በዓል እየተመኘሁኝ መልካም ቆይታ ይሆንላችሁ። ያ ሽንኩርቴን አዘጋጅቻለሁ። አሁን እልጣለሁኝ። ሽንኩርት በነገራችን ላይ በእጃችን መክተፍ ከዚህ በፊትም ተናግሬዋለሁኝ። በእጃችን ስንከትፈው በተለይ ለዶሮ በጣም 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 ወሳኝ ነው፣ በማሽን ከመክተፍ ይልቅ ማለት ነው። እኔ ራሴ ድሮ በማሽን ነበር የምከትፈው። ግን የሚገርማችሁ መጨረሻ ላይ ቀይ ወጥ ስትሰሩ፣ ዶሮ ወጥም ሊሆን ይችላል፣ ሌላም ወጦች ስትሰሩ ውሃ የማዘል ነገር አለው። በተለይ በማሽን የሚከተፍ ሲሆን ወጣችን እንጀራ ላይ ስታወጡት መጨረሻ ላይ የውሃ የመጥለል ነገር ይኖረዋል። እኔ በጣም ብዙ ያስቸግረኝ ነበር እንደዛ እና ውሃ የሚወልደው በማሽን በሚከተፍበት ጊዜ ነው ብላ የሆነች ልጅ ስትናገር አንዴ ሰምቼ ራሴ ሞከርኩት ማለት ነው። በሚገርም ሁኔታ በእጄ መክተፍ ከጀመርኩኝ ጊዜ ጀምሮ ወጤ ውሃ የሚወልደውን ነገር በጣም ትቶልኛል ማለት ነው። እና እናንተም ሞክሩት እስኪ። እዚህ ጋር ደግሞ እንግዲህ ከአንድ ቀን በፊት ነው አብሲት እጥላለሁኝ። በነጋታው በሚቀጥለው ቀን ነው የምጋግረው፣ ቅዳሜ ማለት ነው። አሁን አርብ ማታ ላይ ነው አብሲት እጥላለሁ። አብሲት እኔ የምጥለው የነጭ ዱቄት አብሲት ነው የምጥለው። ነጭ ዱቄቱን እንደዚህ አንድ ብርጭቆ ውሃ ጨምሬያለሁኝ። እንዳያችሁት የጣድኩትኝም አንድ ብርጭቆ ውሃ ጥጃለሁ። እንደዚሁም ደግሞ በሳህን ላይ እንደገና አንድ ብርጭቆ ውሃ አድርጌ 6 ማንኪያ የፉርኖ ዱቄት ጨምሬ እበጠብጠዋለሁ ማለት ነው። በዚህ በጣም በጣም ቆንጆ እንጀራ ነው የሚሆነው። ይህንን ነገር ቼክ አድርጌው በጣም በጣም ተስማምቶኛል። እና አብሲት እኔ የምጥለው ሁሌም ይሄንን ነው ማለት ነው። እና እንደዚህ ከአቀላቀልኩት በኋላ ከዱቄቱ ጋር ያኛው ውሃ ሲፈላልኝ እዛ ውስጥ ከትቼ በደንብ አማስለዋለሁ ማለት ነው። እንዳይዝብኝ በጣም ካጠገቡ ሳልርቅ፣ እንዳይጓጉልብንም ማለት ነው። ካጠገቡ ሳንርቅ እስኪበስል ድረስ በደንብ ማማሰል አለብን። ካጠገቡ በፍጹም መራቅ የለብንም። ዛሬ እንግዲህ ቅዳሜ ጠዋት ነው። እንደምታዩት በጠዋቱ ሽንኩርቴን ጥጃለሁኝ። እንግዲህ ዛሬ የስራ ቀን ነው። እንግዲህ ብዙ ስራ አለ። ቤት ማጽዳት አለ፣ ዶሮ መስራት አለ፣ ብዙ ነገር አለ። ልጆችም ቤት ናቸው እና ስራ የሚበዛበት ቀን ነው ዛሬ። እንግዲህ እንዴት ጾም ግን እንዴት አለፈ? እኔ በጣም የዚህ ዓመት ጾም በጣም በጣም የተለየ ነበረ ለእኔ። በጣም ብዙ በረከት፣ በጣም ብዙ እውቀት ያገኘሁበት ከእግዚአብሔር ጋር ከመቼውም ጊዜ በበለጠ በደንብ ልብ ለልብ የተገናኘሁበት ወቅት ነበረ። እኔ በጣም የሚገርም ጊዜ ነበረኝ እውነት ለመናገር። በጣም ብዙ ጥሞና የያዝኩበት ልክ ሱባኤ የሚመስል አይነት በጣም ብዙ ትምህርቶችን ያገኘሁበት። እንደምታውቁት እንግዲህ ዩቲዩብ አለ። በዚህ ሰዓት ቅዳሴ ቀጥታ ይተላለፋል። እያንዳንዱ የጾም ሳምንታቶቹን በሙሉ ሳምንቱን ሙሉ በየቀኑ ከጠዋት ጀምሮ ያሉ ፕሮግራሞች፣ የማታ የትምህርት ፕሮግራሞች፣ በጣም ብዙ ነገሮች ነበር የሚተላለፉት እና በየሰዓቱ ነበር የምከታተለው። ሁሉም ነገር ምንም ያመለጠኝ ነገር የለም እና በጣም ደስ የሚል የጾም ወቅት ነበረ። እውነት ለመናገር ወደ መጨረሻው አካባቢ እንደውም በጣም ነው ቅር እያለኝ የነበረው። ምን ነው ባላለቀ በቀጠለ ብዬ ነው እንትን ያሰብኩትኝ። እንደዚህ አይነት ነገር እኔ ተሰምቶኝ አያውቅም እውነት ለመናገር። እና ብዙ ጊዜ እንዳውም ከሙስሊም ወገኖቻችን ሰምታችሁ ይሆናል። እኔም የምሰማው
ከነሱ ነበረ። ብዙ ጊዜ ጾም ሲያልቅ በሚዲያም ቢሆን ኢንተርቪው ሲደረጉ ሰምታችሁ ከሆነ እንዴት ነበረ ጾም ሲባሉ በጣም ቆንጆ ነበረ፣ እንደው አለቀብን ባያልቅብን ደስ ይለን ነበረ ይላሉ። እና እኔ ውሸት ነበረ የሚመስለኝ እውነት ለመናገር ውሸታቸውን ነው እንጂ እንዴት ጾም ማለቁ እንዴት ቅር ይላቸዋል እል ነበረ። አምኛቸው አላቅም፣ እውነት ለመናገር አምኛ አላቅም ነበር እንደዛ ሲሉ። ግን እኔ በራሴ ሲሰማኝ የነሱን ነው ያሰብኩትኝና በጣም ትክክል እንደሆነ እውነታቸውን እንደሆነ በራሴ ላይ ሲሰማኝ ነው ያወቅኩትና ባያልቅ ብዬ የተመኘሁበት ከእግዚአብሔር ጋር በጣም የተገናኘሁበት የጾም ወቅት ነበርና እናንተም ጥሩ ወቅት የጾም ወቅት እንዳሳለፋችሁ ተስፋ አደርጋለሁኝ። እዚህ ጋራ ደግሞ እንደምታዩት ኬክም ሰርቻለሁኝ፣ ትንሳኤውን የሚያመለክት ኬክ ሰርቻለሁ። የሱን ቪዲዮ ለብቻው ይዤው ብመጣ ጥሩ ነው፣ ምክንያቱም ይሄኛውን ቪዲዮ ያረዝምብኛል ብዬ ስለፈራሁኝ። በጣም ቆንጆ የትንሳኤን የሚያመለክት ኬክ ይዤ መጥቻለሁ። እሱን ትንሽ የተወሰነ የሰራሁትን አሳያችሁና ሙሉ ቪዲዮውን ለብቻው ይዤው ብመለስ ጥሩ ይመስለኛል።
አሁን እዚህ ጋር ሁለት አይነት ጥብስ መስራት አስቤያለሁ። ሁለት ቦታ ከፍለውና ኦሊቭን ኦይል፣ ነጭ ሽንኩርት፣ ዝንጅብል፣ ጨው አድርጌ የመጀመሪያውን አሸዋለሁኝ። ምክንያቱም ለወንዱ ልጄ ሌላ አይነት አዋዜ ማድረግ ስላልፈለኩኝ ማለት ነው። ይሄኛውን ግን በአዋዜ አድርጌ አሽቼ የተወሰነ ሰዓት አስቀምጠዋለሁ። ከዛ በኋላ አውጥቼ ፍሪጅ አስቀምጠዋለሁኝ። እንደዚህ ካሸውኝ በኋላ በጣም ቆንጆ ጣዕም ነው የሚኖረው አብሮ ታሽቶ ሲቀመጥ ማለት ነው። እንደዚሁም ሌላኛውን ደግሞ ያለ ሌላውን ሁሉ አደርግበታለሁ፣ ግን አዋዜ አላደርግበትም ማለት ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። መልካም የትንሣኤ በዓል ይሁንላችሁ። ተንሥአ እሙታን ሞተ ወኬዶ ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ የትንሣኤው በኩር የሰው ልጆች ሕይወት ኢየሱስ ክርስቶስ ተነስቷል በእውነት በዝግ መቃብር ውስጥ ተነሳ ሳይከፍተው አዳምንም ከሞት ከሲኦል አወጣው በትንሣኤው ተነስተ ተንሥአ እሙታን
ሄዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ የትንሣኤው በኩር የሰው ልጆች ሕይወት ኢየሱስ ክርስቶስ ተነስቷል በእውነት በዝግ መቃብር ውስጥ ተነሳ ሳይከፍተው አዳምንም ከሞት ከሲኦል አወጣው በትንሣኤው ተነስተ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ የትንሣኤው በኩር የሰው ልጆች ሕይወት ኢየሱስ ክርስቶስ ተነስቷል በእውነት በዝግ መቃብር ውስጥ ተነሳ ሳይከፍተው አዳምንም ከሞት ከሲኦል አወጣው በትንሣኤው ተነስተ ትንሣኤ